ልታሳብዱ ነው የምትፈልጉት? ጤፍ ዘራ ግቢ ውስጥ ቆፈረ። ቤታችን ውስጥ ቆፍረን ከዛ እኛ ጤፍ ዘራ። አልገባኝም። ማዬ ከሰላም ጋር ትተዋውቃላችሁ ማለት? ያው ከዚህ ቤት ውጪ ማለቴ ወደዚህ ቤት ከመምጣትሽ በፊት ከሰላም ጋር ትተዋውቃላችሁ እንዴ? አሮፍ ማዬ ሰላምዬ ለመጀመሪያ ጊዜ ያየኋት እዚህ ቤት ውስጥ ነው። እርግጠኛ ነሽ? ኪድዬን ማዬ ኪድዬን አላውቃትም። ዳጣ የደበቅሽ ነገር አለ እንዴ? እንዴ ማዬ ምንድነው? እኔ ምንም አልደበኩሽ። በቃ እኔ እኮ ዳጣ ነኝ እንትን ነኝ ማለቴ ስሜ ዳጣ ነው፣ ሴት ነኝ። ከዛ በቃ ማዬ ሌላ ልብስ የለኝም እኮ በቃ ተባተቢ። ናታን ለዳጣ ሚስጥሩን አለመናገሩ ዛሬ በሚገርም ሁኔታ እንግዲህ እሱን ራሱ ሌላ ነገር እንትን እንዲል ወይም ዳጣ ለካ እንደዚህ ነው ወይ ብላ እንድትታዘበው ሆኖበታል ማለት ነው። ቤተሰቦቻችን እንግዲህ እንደሚታወቀው ሰላምዬ ጽፋ ባደራ መልክ የሰጠችውን ደብዳቤ ናታን ለዳጣ እስካሁን አልነገራትም፣ ደብዳቤውንም አልሰጣትም። እሱም እንግዲህ ያው ይሄ ነገር ዳጣ ከሰማች ሌላ ነገር ይፈጠራል፣ ደረጀም ደግሞ ምናልባት ደስ ላይለው ይችላል በሚል ፍራቻ ምክንያት ነው እንግዲህ ናታን ይሄን ነገር ያላደረገው። በመጨረሻም እንግዲህ ዳጣ እንደሚታወቀው ሚስጥሯን በህይወቷ አለኝ ያለችውን ትልቁን ሚስጥሯን እንግዲህ ሁሉን ነገሯን ነው የነገረችው። ማለት አባቷ ደረጀ እንደሆነ የመጀመሪያ ናታንን ስትነግረው በጣም ነበር የደነገጠው። ጭራሽ አላስበውም። በቃ ማለት እየቀለልሽ ነው ምናምን ብሏት በቃ ለማመን ራሱ በጣም ተቸግሮ ነበረ። በመጨረሻ ነው ይሄን ራሱ ያመነውና እንግዲህ በመጨረሻ በሚገርም ሁኔታ ወይዘሮ ማርታ ጥርጣሬዋን በቃ ዳጣን ቀጥታ ነው ስሬስ ነው የጠየቀቻት። ግን ይሄን ጥያቄ ስትጠይቃት ዳጣ ያው እንደሚታወቀው ምንም የምታውቀው ጉዳይ የላትም። በተለይ በእናቷ ጉዳይ ሁሌም የህሊናዋ የአእምሮዋ በቃ የእድሜ ዘመኗ ጥያቄ ነው። ይሄን ጥያቄውን አቶ ደረጀን ተደጋጋሚ ስትጠይቀው የሚመልስላት መልስ ቆይ ተረጋጊ በቃ እንደዛ የሚል ነገር ስለነበረ የዛሬ እንግዲህ ወይዘሮ ማርታ ጠይቃታለች ማለት ነው። ወይዘሮ ማርታ ይሄን ጥያቄ ለዳጣ ያቀረበችበት ምክንያት ዳጣ እንደምታቅ ነው የተረዳችው። ወይዘሮ ማርታ ታውቃላችሁ እንዴት እሷ ሳታቅ ሊሆን ይችላል። ምክንያቱም እናቷን እንደማታቅም ያው ድብቅ ናት ዳጣ። ግን ሁሌም ስለ እናቷ ሲነሳ ስለ አንዳንድ ነገሮች ሲወራ በጣም ውስጧ የሆነ ሲረበሽ ታያለችና ወይዘሮ ማርታን በቃ ይቅርታ ምናምን ትላታለች። እንደውም ታውን ቀደም ታስታውቁት ከሆነ በአጋጣሚ ናታን እንደ አባዬ አባትሽ ከሆነማ ለናታን አባቷ ደረጀ እንደሆነ ስትነግረው በቃ እናትሽም ወይዘሮ ማርታና ማለት ነው ብሎ ነግሯት ነበርና በዛና አማካኝነት እንግዲህ ውስጧ በጣም ተረብሾ ሂዳ እናቴ ነሽ ወይ ብላ ጠይቃት ነበር። እንዴ ምን ሆነሽ ነው ምናምን ብላ እንግዲህ የምትችለውን ያክል ትሪት አድርጋት አቅፋት ራሴ እንዳብሽኝ ምናምን በቃ ያለቻትን ነገር ሁሉ አድርጋ ወይዘሮ ማርታም እንዴ እናት ተንከባክባ እንግዲህ መልሳት ሰዳታለች ማለት ነው። በዛም እንግዲህ በሚገርም ሁኔታ በቃ በጣም ነበር ውስጧ የሆነ ስሜት ተሰምቷት በኋላ እንግዲህ ወይዘሮ ማርታም ቆይ በቃ ምን ሆና ነችልሽ ኢቭን ሂዳ ለደረጀ ነግራው ነበረ። ደረጀም ዳጣ እኮ እንደዚህ ብላኝ ደሬ ምናምን ስትለው እና ምን አልሻት ወይ ጅልኝ ብለሽ አባረሻት ሲላት እንዴ እኔ እንዴት እንደዛ አድርጌ ላባራት እችላለሁ ደሬ ተው እንጂ እንዴት እኔም እኮ ነገጧት ምን ይታወቃል እቺ ልጅ የተሰማትን ስሜት ነገጧት የኔ ልጆች ምን ላይ እንደሚሆኑ ምን አውቄ እንዴት ይባላል እንዴ ስትለው አይ እስኳ ይባልም ብዬ ነው ደግል አደረግሽ ነበር ያላትና በመጨረሻም እንግዲህ ዛሬ በቃ በከባዱ ማለት ነው ቤተሰቦቻችን በጣም በከባዱ እንግዲህ ዳጣን አፋጣታለች። በባለፈው ሰላም ጻፈችው ደብዳቤ ላይ ለናታን የሰጠችው ደብዳቤ ላይ ስለ እናትሽ ተገልጿል እና ስለ እናትሽ የጻፈችው ነገር አለ ብላ ነው እንግዲህ የነገረቻትና ይሄ ነገር በጣም ለሷ ራሱ በጣም ከባድ ነገር ነው ለዳጣ ገብቷቻል። አሁን ይሄን ስትሰማ ቀጥታ በቃ በጣም ሌላ ትርምስ ነው የሚመጣው ማለት ነው። ትሄዳለች ያው ደረጀን እንግዲህ ትይዘዋለች ማለት ነው። አቶ ደረጀ ደግሞ ይሄን ነገር ሲያዝ ወይዘሮ ማርታ በቃ ምንድነው በቃ ገባቻል። አሁን በጣም የተፈረጠረጠ ነገር ነው በቃ በጣም ማለት ነው ቤተሰቦቻችን። ምክንያቱም እንግዲህ ምንም ቢሸሽጉት ህመም ቢደብቁት ሞት ይመሰክራል ይላል ያገሬ ሰውና በቃ እሱ ነገር ነው እንግዲህ
ወይዘሮ ማርታ ዳጣ በማታውቀው እንግዲህ ሚስጥሩን አወጣችሁ። ዳጣ ደግሞ አሁን ላይ በቃ ሌላ እንትኖችን መፈልፈል ነው የምትፈልገው። ገብቷችኋል አይደለ? ምክንያቱም ሚስጥሩን እዚህ ጋር ማወቅ ትፈልጋለች። በቃ እስከዛሬ ለካ ይሄ ነበር እንዴ ለካ እንደዚህ ነበር እንዴ ብላ በቃ ነገሮችን በጣም በአጽንኦት ተመለከታለች። ሲቀጥል ደግሞ ካሁን ቀደም አብጌል የአንቺ ሰራተኛ ልጅ አይደለሽ እንዴ ሰራተኛ ምናምን ብላ የሆነ ነገር ጽፋለች ማለት ነግራት ነበርና ያም ነገር በአእምሮ አለ። እሱ እንደማምራ እንግዲህ ዳጣም እንደምትነቃና አቶ ደረጀም እንግዲህ የሆነ መፍትሄ እንደሚያመጣ አሁን ላይ እንግዲህ ዳጣና እናቷ በተለይ የሚገናኙበት ወቅት የደረሰ ይመስላል። ምክንያቱም ከሁኔታዎች ከምናያቸው ከአንዳንድ ነገሮች አንጻር ማለት ነው። ናታን እዚህ ጋር በጣም እርግጠኛ ነኝ በጣም ነው የሚደንቅጠው። ለምን ታውቃላችሁ? ዳጣ እንግዲህ ስትለምነው ነበረ በቃ ብዙ ነገር በቃ ለምን አትነግረኝም ምናምን የሚሉ ነገሮችን ብዙ ነገሮችን እንዲነግራት ስትለምነው ስትማጸነው ነበርና በተለይ ስለ ወይዘሮ ማርታ ያይዛን ሰዓት ከናታን ላይ ቀምታ እንትኑ ስትወስደው ስለ ደብዳቤው ብዙ ነገሮችን ሲላት ነበረ። በዛና አማካኝነት እንግዲህ እሷም ግን ያው መናገር አልፈለገችም ነበረ። ከሱ ተያይዞ እንግዲህ በቃ ንገረኝ ምንድነው ይሄ ደብዳቤ ወይዘሮ ማርታ እንደዚህ እንትን ያለችበት ደብዳቤ ወይም ደግሞ ኤቢ ይሄን ያክል ትኩረት ያደረገችበት ደብዳቤ ምን ቢሆን ነው? ናታን ፕሊስ ንገረኝ እያለች እንግዲህ ብዙ ጊዜ ተማጽኖ ነበር። ግን ናታን ለመናገር ፈቃደኛ አልሆነም። ያው በርግጥ ካለው ከሁኔታዎች አንጻር ነው። ያኔ ደረጀንም እናቴን አምጣ እያለች አብጌል እያስቸገረች ስለሆነ በዛ ላይ ደግሞ እንግዲህ ጋሽ ደረጀን ጭንቀቱን ናታን በደንብ ስለሚያውቅ ከዛ አንጻር ያው መናገር አልፈለገም። አሁን ግን ወይዘሮ ማርታ ይሄን ተሰጣታለች። ዳጣ የሚገርመው ከድንጋጤ የተነሳ ማለት እናቴ ማናት የት ናት ብላ ነው እንግዲህ ፍጥጥ ያለችው። አሁን እንግዲህ ወይዘሮ ማርታ ራሱ ሌላ ጥያቄ ሆነባት ማለት ነው። ምክንያቱም ዳጣ እናቷ እንደሆነች አታውቅም። ሰላም እዛ ጋር ደብ ጽፋለች ስለዚህ ብላ ስትላት በጣም ነው የደነገጠችው ታውቃላችሁ። እና ቤተሰብ በጣም ነው የሚያስደነግጠው። እንግዲህ ወይዘሮ ማርታና ዳጣ ተፋጠዋል። እንግዲህ በምን ይገላገሉ ይሆን? በእርግጠኝነት ወይዘሮ ማርታም እንግዲህ ውስጧ የታመቀ ብዙ ስሜቶች፣ ጥርጣሬዎች ምናምኖች አሉና በዛ ላይ ደግሞ አብጌል እንግዲህ ያየችው ያሁኑ ደብዳቤ በዛ ላይ አቶ ደረጀ ደግሞ አሁን ላይ ሰላም ወደዚህ ቤት ትመለስ ይባል አትመለስም እዛው እንደፈለገች የራሷ ጉዳይ ያለበት መልሱ እሱ ነገር ወይዘሮ ማርታን ተነባብሮ ነገሮችን ከአቅሟ በላይ አድርጎባታል። ስለዚህ አሁን ደግሞ ከዚህ በላይ የበለጠ ሌላ ነገር እንደሚፈጠር ምንም ጥርጥር የለውም። ቤተሰቦቻችን የዛሬው ቪዲዮ ይሄንን ይመስላል። በቀጣይ አዲስ ቪዲዮዎች እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰቦቼ መልካም ጊዜ በያላችሁበት። ሰብስክራይብ፣ ላይክ ስለምታደርጉኝ አመሰግናለሁ። ቀጣይ ቪዲዮ እንገናኝ። ሰላም ቆዩ። ባይ ባይ።